በቃ እንታረቅና ልጃችንን አብረን እናሳድግ፣ በፍቅር አብረን እንኑር። ስማ አብርሃም፣ አንድ አዳምጠኝ። በቃ የምታረገው ነገር በሙሉ ማለት ነው ለልጅ ብለህ እንደምታረግ አስበው። ገባህ አይደለ? ሩታችን ግን ችግርሽ ምንድን ነው? እኔ የምሬን ነው በጣም ማለት ነው። በቃ ደህና ሆንሽ ብለን ስላንቺ ረጅም ነገር ማውራት ስንጀምር በቃ የሆነ የተበላሸ ነገርን ይዘሽ መምጣት ትችያለሽ። አሁን የተፈጠረውን ችግር መፍታት የሚቻለው አንቺና አብርሃም ተነጋግራችሁ ነው። ዳኒን አንጠልጥሎ መምጣት አሁን ይህንን ችግር ከመፍታት ጋር ምንድን ነው ሊያያይዘው የሚችለው ማለት ነው? ምክንያቱም ትላንትና አንቺ መተሽ ስታለቅሽና ያለሽን ስሜት ስትናገሪ በጣም ብዙ ሰዎች ፖዘቲቭ የሆነ ነገር ሲናገሩ እንደነበር በደንብ እያየን ነበር። እኔ ያንን ነገር ለማጥራት በጣም ስታገለም በጣም ሳወራም ነበረ። ለምንድን ነው ዳኒን ይዘሽ መተሽ ይህንን ነገር ለማድረግ እየሞከርሻለሽው? ችግሩ ያለው በአንቺና በአብርሃም መካከል ነው አይደለ? ልዑሌን ይዘሽ መተሽ ከአብርሃም ጋር ያለሽን ነገር መነጋገር እየቻልሽ ለምንድን ነው ዳኒን ይዘሽ የመጣሽው? አሁን ትላንትና አብዛኛው ሰው ሲል የነበረውን ነገር ማረጋገጫ እየሰጠሽ እንደሆነ ነው እንደኔ የማስበው። ምክንያቱም ከነዳኒ ጋር ሆነሽ ምን ስታደርጊ እንደነበረ ሁላችንም ስንመለከት ነበር። ከነዳኒ ጋር ሆነሽ ምን አይነት ቀመሮችን ስትቀምሪ እንደነበር ሁላችንም ስናየው ነበረ። ትላንትና አንቺ የመጣሽበት መንገድ ብዙ ሰው አብርሃምን ለማጥመድና አብርሃምን ለማሳት ነው እያለ ሲያወራ ነበር። ያንን ነገር ብሎክ አድርጌ ነበር። እንደውም እኔ በብዛት ስከራከር የነበረው ነጥብ አስጣልሽን፣ ራስሽ ነጥብ ስለሽ ነጥብ አስጣልሽን። እኔ ራሷን ጭንቅላቴ ምንድነው እየተቀበለ ያለው እቺ ልጅ ምን አስባ ነው የሚለውን ነገር ነው እየተቀበለ ያለው። ይሄ ጉዳይ አንቺና አብርሃም ነው አይደለ? ይሄ ጉዳይ መፈታት የሚችለው አንቺና አብርሃም ስትነጋገሩ ነው አይደለ? ለምንድን ነው ዳኒ የሚመጣው? እኔ በጣም የሚያናድደኝና የሚደብረኝ ፓርት ቢኖር ይሄ ነው። ሁሉ ጊዜ በእናንተ ጉዳይ መሀላችሁ ላይ ሰው አቁማችሁ ትከራከራላችሁ። በእናንተ ጉዳይ እኮ ማለት ነው አይደለም ዳኒ፣ ሜሪ እንዲሁም ሌላ ሰው ይቅርና እና አቤል ምናምን ይቅሩና ጋሽዬና የሩታ እናት ቆሞ ማዳመጥ ራሱ እኮ የለባቸውም። በቃ እውነታው ይሄ ነው። ለምንድን ነው እየጎተትሽ የምታመጪው? ለምንድን ነው እያንጠለጠልሻቸው የምታመጪው? እንዴ ጓደኝነት ሌላ ነው፣ ህይወት ሌላ ነው። እዚህ ጋር እነዚህ መስመሮች መለየት መቻል አለብን። ይሄ ካልሆነ በጣም አስቸጋሪ እኮ ነው እግዚአብሔርን። አሁን እዚህ ጋር ትላንትና ማለት ነው አንድ ነገር ልንገርሽ። በነገራችን ላይ ልክ የአንቺና የአብርሃምን ግንኙነት የሚደግፍ ሰው እንዳለ ሁሉ የአንቺን ነጥብ መጣልና የአብርሃምንና የሄርሜላን ግንኙነት የሚደግፍ ሰው እንዳለ መርሳት የለብሽም። ደገፉ አልደገፉ የራሳቸው ጉዳይ ነው። ግን ደግሞ አንቺ ማስተካከል ያሉብሽንና መሆን ያሉብሽን ነገሮች በራስሽ ወይ ነው መሆን መቻል ያለብሽ። ዳኒ አንቺና አብርሃም ስትነጋገሩ መጥቶ የማሽቋለጡ እንትን ቦታ ለምንድን ነው የሚሰጠው? በቃ እኔ ሁሌ ጥያቄ የሚያነሳብኝ ጉዳይ ነው። አይሚን አላቅም። እኔ ከዳኒም ከሜሪም ጋር የግል ችግር የለብኝም። ግን ደግሞ የሚያደርጓቸው ነገሮችና በእናንተ ህይወት ውስጥ ጣልቃ ገብተው የሚወስኗቸው ውሳኔዎች ፍጹም ትክክል ያልሆኑ እንደሆኑ ጭንቅላቴ በደንብ ስለሚያምን ይህንን ነገር አምኜ መቀበል አልችልም። አምኜ ልቀበለውም አልችልም። አብርሃምን ወደ ህይወትሽ መመለስ ካለብሽ ልዑል እንኳን በእናንተ ጉዳይ ጣልቃ ገብቶ ወሳኝ አካል ሊሆን አይችልም። አብርሃም መመለስ ካለበት የአንቺ ፍቅር ይዞት አንቺን ስለሚወድሽ ስለሚያፈቅርሽ ልዑል ሲያመጣ ነው አይደለ? አንቺን ያፈቀረሽ አንቺን ያገኘሽ ልዑል በአንቺና በአብርሃም ፍቅር መሃል ገብቶ የእናንተን ህይወት የማስተካከል አቅምም ቦታውም አይደለም። ይሄ ነገር መረሳት የለም። እውነታውን እንነጋገር ከተባለ ማለት ነው አብርሃም ወደ ቤቱ መመለስ ካለበት ወደ ህይወቱ መመለስ ካለበት የአንቺን ይቅርታ መቀበል ካለበት እኔ ምን አጥፍተሽ ይቅርታ እየጠየቅሽ እንደሆነ ራሱ ሊገባኝ አይችልም። ግን ደግሞ ለፍቅር ዝቅ ማለት ስላለብሽ ለፍቅር ማጎንበስ ስላለብሽ በቃ ማጎንበስ አለብኝ አብርሃምን የልጄን አባት ይቅርታ መጠየቅ አለብኝ ብለሽ ማስተካከል ያሉብሽን ነገሮች ለማስተካከል ጎንበስ ብለሻል። ጎንበስ ማለት ካለብሽ ራስሽ ልዑሌን አምጥተሽ አብርሃምን ወደ ህይወትሽ ለመመለስ መሞከር ራሱን የቻለ ኢትዝ ቢግ ሚስቴክ። ከዛም አልፈሽ አንቺ ምን አደረግሽ? ዳንኤልን አንጠልጥለሽ መጣሽ። ዳንኤልን የቀመሮች ሁሉ አባት የሆነውን ዳንኤልን እናውቃለን እኮ። ከጽጌ ጋር ለምንድን ነው የተለያየው ዳኒ? ከጽጌ ጋር ለምንድን ነው ቪዲዮ የማይሰራው? ከጽጌ ጋር ምን አይነት ችግር ውስጥ ነው የገባው? በቃ መነሳት የሌለባቸው እዚህ ጋር የእሱን ማክስ ማስላጥ የሌለብን ራሱን የቻለ ታሪክ እንዳለ እናውቃለን ከዚህ ነገር ጀርባ። ስለዚህ ይሄ ሁሉ ነገር ኢትዝ ቢግ ሚስቴክ ማለት ነው። ሩታ
በቃ ራስሽን ችለሽ ተንቀሳቀሽ። ራስሽን ችለሽ የተንቀሳቀስሽባቸውን መንገዶች ናቸው በእኛም በኩል ሰፖርት ተደርገሽ ነገሮችን ልታስተካኪ የምትችው፣ በራስሽን በኩል ሊጠቅሙሽ የምትችው ራስሽን ችለሽ ስትንቀሳቀሺ እና ስትንቀሳቀሺ ብቻ ነው። ለማንኛውም እንዴት አመሻችሁልኝ የኔ ተወዳጅ ቤተሰቦች? ደህና አመሻችሁልኝ ወይ? አለው እኔ እግዚአብሔር የተመሰገነ ይሁን። ያው የኔ ሰላምታ ከረፈደና ከቆየ እንደሆነ ሁላችሁም ታውቃላችሁና አብዛኛውን ማውራት ያለብኝን ነገር ወይም ዛሬ በተለቀቀው ቪዲዮ ዙሪያ መናገር ያለብኝን ነገር ተናግሬ ሰላምታዬን ወደ እናንተ አድርሻለሁኝና ያው መነሳት ያለባቸውን ሀሳቦች መግቢያ ነው ብዬ በማስበው ፓርት ላይ በደንብ አንስቻለሁኝና እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የምሬን ነው የምላችሁ። ምክንያቱም አንዳንድ ጊዜ እውነታውን መናገር አለብን። እኔ ሩታን በደግፋት በወዳት ህይወቷ እንዲስተካከል ከአብርሃም ጋር ያላት ሪሌሽንሺፕ እንዲስተካከል በፈልግም እሷ የምትሄድበት መንገድ ትክክለኛ ካልሆነ ዛሬ ምናልባት ነገሮችን በተወሰነ መልኩ ልታስተካከል ብትችልም ሌላ ልታበላሻቸው የምትችላቸው ነገሮች ስላሉ እዚህ ጋር እውነታውን ተናግሬ ማለፍ መቻል አለብኝ። ችግር የተፈጠረው ጸብ የተፈጠረው ቤቱን ለቆ የወጣው አብርሃም ነው አደለ? ይሄ ህይወት ያንቺና የአብርሃም የገላችሁ ህይወት ነው። ዳኒ በእናንተ ህይወት ውስጥ ጣልቃ ገብቶ ምንም ሊያደርግ የሚችለው ነገር የለም። ዳኒን አንጠልጥሎ ሄዶ አብርሃም ፊት ማለቃቀሱ ለምን አስፈለገ? ታዩ ዳኒ ልዑሌን ይዞ ሄዶ አብርሃም ፊት ማለቃቀሱ ለምን አስፈለገ? ለምን አስፈለገ? በቃ እውነታው ይሄ ነው። አብርሃም ወደ ህይወቱ መመለስ ካለበት፣ ሄርሜላን ጥሎ ወደ ቤቱ መምጣት ካለበት የአንቺ ፍቅር ይዞት፣ የአንቺ ፍቅር ከሄርሜላም ከማንም ከምንም ፍቅር ይበልጥብኛል ብሎ ነው መመለስ ያለበት። እኔ አንድ እውነት ልንገራችሁ ጋይስ፣ እግዚአብሔርን የምሬን ነው የምላችሁ። በጣም እፈልጋለሁ እኛ አብርሃም እና የሩታን አንድ ላይ መሆንን በጣም እፈልጋለሁ። ግን ደግሞ አብርሃም ተገዶ ወይም በጫና ምክንያት እንዲመጣ ከማይፈልጉ ሰዎች የመጀመሪያው ነኝ። ምክንያቱም በጫና መጣ፣ ጋሽዬ ተቆጥቶት መጣ፣ የሩታና ተቆጥተው መጣ። እዚህ ጋር ያለው ነገር የልዑሌ ጉዳይ አስገድዶት መጣ። ሩታን የማያፈቅር ሩታን የማይወዳት ሩታን የማያከብራት ከሆነ ይህ ህይወት ነው፣ እግዚአብሔርን ትዳር ህይወት ነው። በመከባበር በመፈቃቀር በመፈላለግ ላይ ካልሆነ በስተቀር ትዳር ትርጉም የሌለው ነገር እንዳልሆነ ሁላችሁም እንድታውቁልኝ ይፈልጋሉ። ይሄ እውነታው ነው። እውነታውን ደግሞ ሁላችንም መካድ የለብንም እና ልዑሌን ይዘሽ መተሽ ጭራሽ ደግሞ የልዑሌ ኮይቲስ ኖርማል የሁለታቸውም ልጅ ነው። ዳኒን ይዘሽ መተሽ መለመኑ ለምን አስፈለገ? ሩታችን ለምን? እኔ በቃ ሌሎች ሰዎች እንደሚያስቡት ከጀርባሽ ሌላ ተንኮል እየተጠነሰሰ እንደሆነ እንዳስብ ነው እያደረግሽኝ ያለሽው። በጣም ብዙ ሰዎች ደግሞ ይህንን ነገር ከትላንት ጀምሮ ደጋግሞ እያወሩት ነው። ደጋግሞ በቃ ሩታ ተንኮል አስባ ነው። ምክንያቱም ይህንን ነገር የሚያረጋግጥልን ጉዳይ ምንድን ነው? ከአንድም ሁለቴ እንደዚህ አይነት የሆነ የሞኝ ጨዋታ ተጫውተሻል። ከዳኒ ጋር ሆነሽ ደግሞ ይህንን የሞኝና የጅል ጨዋታ ልትጮቺ የማትችልበት ምንም አይነት ምክንያት ይኖራል ብዬ አላስብም። እኔ ትላንትና መተሽ ስሜትሽን እንደዛ እያለቀስሽ ስትናገሪ እንዲህ ማዘር እንዴት ቢመክሯት ነው? እውነትም በቃ እኚህ እናት ልጃቸውን መቀየር የሚችል ኃይል እንዳላቸው አሳይተውኛል። በጣም ደስተኛ ሆኜ ነበር። ግን አንቺ ምንድነው እያደረግሽ ያለሽው? ሌላ ጌም ፕላን አውጥተሽ እየተንቀሳቀስሽ እንደሆነ ነው እያሰብኩ ያለሁት። አንድና አንድ ነገር የምነግርሽ ምንድነው፣ አብርሃም ልዑሌን ብሎ ወደ አንቺ ህይወት መመለስ የለበት። አንቺን የማያፈቅር የማያከብር ከአንቺ ጋር መኖርን የማይፈልግና ከአንቺ ጋር የሚኖረው ህይወት ደስታን የማይሰጠው ከሆነ ወደ አንቺ ህይወት መጣ አልመጣ ለአንቺ ቫሊዩ ለስ ወይም ሴንስለስ ነው፣ አይጠቅምሽም። የመጣው አብርሃም በድኑ እንጂ ትክክለኛ አንቺን የሚፈልገው ነፍሱ አይደለም። ይህንን በደንብ ልታቂ ይገባል። ለማንኛውም ከዳኒ ጋር እየተጨመላለቅኩኝ የዳኒን ሀሳብ የተቀበልኩኝ ነገሮችን አስተካክላለሁ ብለሽ ይሄ የጅል ሀሳብሽን ድጋሚ ለማራመድ የምትሞክሪ አይነት ከሆነ እመኝኝ፣ እኔም አብርሃም ወደ አንቺ ህይወት እንዳይመለስ ከሚፈልጓቸው ሰዎች ነምበሯኑ ነው መሆን የምፈልገው፣ መንገዱ ትክክል ስላልሆነ። አሁንም አንድ ነገር ልንገርሽ፣ አብርሃም አንቺን ወዶ አፍቅሮና አክብሮሽ እውነትም ወደ ሩታ መመለስ አለብኝ፣ እውነትም እውነታው ትክክለኛው መንገድ ይሄ ነው ብሎ አምኖበት እንዲመጣ ማድረግ አለብሽ። ትላንትና ያንን ስሜት አሳይተሻል። መሆን ያለበትን መንገድ ይሄ ነው። ጀስት ይሄ የኔ ሀሳብ ነው። እናንተ ምን ትላላችሁ በዚህ ጉዳይ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። እወዳችኋለሁ።
ይመቻችሁ።